ነይስኪ ወደ ነው ምትይ የታረቀኝንም ቤተሰቦች ሁሉንም ፋሚሊ እንደምትተው ንብረቱንም ሁሉን ነገር እንደምትመልስ ብቻ ከዚያ ሀገር እሷ መውጣት ነው የምትፈልገው። ልቀቀኝ! ስጪው አምጪኝ እሰጣለሁ። ልቀቀኝ! ችግር አለ ምንድነው? ነቀጥ ሊጠይቀኝ የሚመጣ ሰው አለ። በዛ ሰው ነው መስማማትና ለመስማማታችሁን መልእክቱን የማደርሰው የምነግራት። ይሄንን ፈልጊው ይሄንን አባከንታይ እንዴት ነው እንግዲህ ያለችበትን አላቅም ብለሻል። የት ነው አሁን ብንስማማ የት ነው መስማማታችንን ምናምን የምትገልጪላት በምን አይነት መንገድ? ለአንተም ቢሆን ጥሩ አይደለም። ለአንተም ለደህንነትም ሲባል ቤተሰብ ጋር ለቤተሰቦችም ሲባል ለደህንነት ጥሩ አይደለም። አስገባሽ ቁጭ በይ ስራትሽን ይዘሽ ቁጭ በይ ያልኩሽ ነው። ስለሽው ጓደኛሽን ነገር የለም ጓደኛዬ ስለሆነች ቸገረኝ ስላለችኝ አግዛታለሁ፣ እረዳታለሁ። አለቀ። ለምን አንተ ይሄን ነገር አትተውም? ይሄን ኬዝ ለምን አትተውም? ምን ያደርግልሃል? ተወው በቃ። ህይወትሽን ልቀይር ባልኩሽ እቃሽን ላራግፍልሽ ባልኩሽ ዝም በይ በእናትሽ። ቀይረሽኛል። አሁን ህይወቴ አንዴ ከገባሁበት እኔ መውጣት እንደማልችልና ቤተሰቦቼንም በሙሉ እንደምታስጨርስብኝ ስለነገረችኝ ለቤተሰቦቼ ደህንነት ስል ደግሞ ምንም ማድረግ አልቻልኩም። እሷ ያዘዘችውን ትዕዛዝ እኚህ ሰዎች ሊፈጽሙ አልቻሉም፣ ሊያደርጉላት አልቻሉም። ስለዚህ ደግሞ መገደል አለባቸው አለች። ተገደሉ። ሁሌ እሷም ገንዘብ ትጠይቀኝ ስለነበረ እቺን አጋጣሚ ተጠቅሜ እንዲገሉ አደረኩኝ። ቤተሰቤን ያናጋችን ለአልጋ ቁራኛ ለተለያዩ አይነት የገዛ ባለቤቷን በደንብ ጥንቃቄ አድርጉላችሁ። ሰፋ ጥንቃቄ ምን ብትፈልጉ ነው የሰው ነፍስ የምታጠፉት? ስለምን ሰው ነፍስ ነው? ዝም ብለሽ ቁጭ በይ አንቺ። በዚህ ልክ ነው ማለት የምትፈልጊው? ምንድነው ውጣልን። ስራውን ቀላል ነው። ስራው እንዴት እንደምታስኬድ ምናምን በቃ እኛ እንረዳለን። አንተ ማስወገድ ብቻ ነው አሉ። የተለያየ እንትን አታስብለን። የተከራየነው ከነ ቤት እቃው ነው የተከራየነው። የምናውቀው ነገር የለም። ስለት ምናምን የምትለው ነገር እና የምናውቀው ነገር የለም። ለምን ነው የምታስገድደን እንዴ? በግድ ሰው ቤት ገብተን ምንድነው ሰው ቤት? አንተ ካሜራ ማጥፋት ይሄው ሆስፒታል የለም፣ ህክምና የለም። ይሄው እናትሽን በስልክ አናገርኳቸው እኮ ነው። ተው እነግርሃለሁ ሁሉን ነገር። እሷ ምንም የምታውቀው ነገር የለም። በቃ እኔ ሁሉንም ነገር እነግርሃለሁ። በቃ እሷ ምንም የምታውቀው ነገር የለም። ምንድነው የምትናገረው? እናቴ ታማለች፣ በጣም ሆስፒታል ነው ያለችው። ከባድ ብቻ ብዙ ነገር ነገርኩት። ከባድ ላይ ናት ምናምን ሆስፒታል ናት ያለችው ምናምን ብየው ከዛ እሺ ምናምን አለ። አንቺንም እንደነሱ አንቺ ምትልሽ መድኃኒት ምናምን ብቻ አይደለም እንዴ በጥፊ ብዬ ራሱ መግደል ይችላል። አንቺ የሚኪ አጎቱ ሚስት ነች። ምንድን የሚኪ አጎቱ ያጎታቸው ሚስት ነች። ይሄን ሁሉ የምታረገው በቃ ነገርኩ። ይሄን የምናረገው ደግሞ ብር ፍለጋ ነው። ብር ስለፈለግን ይሄን ሁሉ ነው የምናረገው። እኔ ሆኜ ነው እስካሁን ድረስ ራሱ ያልገደልኩሽ። ሲጀመር መድኃኒቱ ጠፍቷል ብለው ቢነግሩኝ ኖሮ ይሄን ሁሉ መንገድ አልጓዝም ነበር። ይኸውልሽ መቶቂያ፣ ይሄ ነው መቶቂያ። በደንብ አየሽው? እንግዲህ ያው ልጅቷ በተባለው መሰረት እየመጣች እንደሆነ ራሷ ናት መሰለኝ። በፎቶ እንዳየናት ራሷ ናት። ስለዚህ ምንም አይነት ነገር መፈጠር የለበትም። ነይ እስኪ ወደ ነው የምትሄጂው? ምንድነው የሚያስፈልግሽ? ልቀቂው እስኪ አምጪው። ልቀቂው። ልቀቂው ስልኩን። ችግር አለ ምንድነው? ልቀቂው እያልኩሽ እኮ ልቀቂው። አምጪው ስልኩን። ልቀቂኝ አለ። ስልኩን አምጪው እያልኩሽ። ልቀቂኝ። እሺ አምጪው። እሺ ስልኩን ልቀቂኝ። ስጪው። አምጪኝ። እሰጣለሁ። ልቀቂኝ። ችግር አለ ምንድነው? ነቀጥ ልቀቂኝ። ነቀጥ። አሁን እንዴት እያደረከኝ ነው? ልቀቂኝ። መጀመሪያ ቀጥ እያልኩሽ ነው። ሌላ ነገር ውስጥ አትቀጥይ። ልቀቂኝ። እንግዲህ ውድ ቤተሰቦቼ ደስ በሚል ሁኔታ ማለትም እቺ ከጀርባ ያለችዋን ሰው ደግሞ በቁጥጥራችን ስር እንድትውል ተደርጓል። ማለትም ውጪ አካባቢ ላይ ነበረ። ትንሽ ለማምለጥ ምናምን ሙከራ ልታደርግ ነበር፣ ግን ደግሞ በቀላሉ ወጥመዳችን ውስጥ ገብታለች።
በጣም ደስ የሚል ነገር አለ። ግን አልገባኝም ስለምን እንደምታወራ ምን እያልክ እንደሆነ አልገባኝም ጭራሽ። ሲጀመር ማነክ ምንድነክ? እንዴት እያደረከኝ ነው ያመጣኸው? ከዛ ራሱ ከመንገድ እንዴት እንደዛ አድርገህ ታመጣኛለህ? ያምሃል ማነክ? ማናችሁ? ምንድናችሁ እናንተ? ምንድነው? በቃ ምንድነው? ምንድነው? አውቃታለሁ። ምንድነው? ንገሪኝ እስኪ ምንድነው? ስንጀመር ጉድ አደረግሽኝ። ምንድነው? እኔ ጉድ ያደረኩሽ ነገር ምንድነው? ንገሪኝ እስኪ ምንድነው? ሲጀመር ይኸውልሽ ቀስ ብለሽ አውሪ። እየጮሽ እያልሽ አታወሪ። አወራለሁ። ማነህ አንተ? ሲጀመር ምንም አታመጣም። ምንም የምታመጣው ነገር የለም። ምንም አታመጡም ሁላችሁ። ምንድነው አንቺ? ምንድነው እኔ የምትይኝ? አታመጡም ምናምን? አዎ ምንድነው ያስደረግሽኝ? አንቺ ምንድነው ያስደረግኩሽ? ስራ ውስጥ ሲጀመር እኮ ያስገባ ህይወትሽን ልቀይር ባልኩሽ፣ እቃሽን ላራግፍልሽ ባልኩሽ፣ እንዳይ በእናትሽ ቀይረሽኛል። አሁን ህይወቴ ምንድነው የምትይኘው? እዚህ አሳሽን ቁጭ ምን ማለት ነው? ሲጀመር እንዴት እዚህ ነገር ውስጥ እንዴት ትከችኛለሽ? ስንት ነገር ተባብለን አንቺ እኮ ነሽ ህይወትሽን ልቀይር ብዬ መሰለኝ፣ እቃሽን ላራግፍልሽ ብዬ መሰለኝ። አንቺ ነሽ እኮ እዚህ ውስጥ አሁን ምን ማለት ነው? አንቺ ነሽ ማለት አንቺ ነሽ ገንዘቡን ብታመጪ ኑሮ እቃውን ልተሽ ብትወስጂው ነው። ገንዘብሽን ላመጣ ነበር የመጣሁት። ምንድነው ያደረግሽው? ምንድነው አርገሽ የጠበቅሽ? እጋ ካልሰው መጣ ይሄው ተያዘ። እቃው ይቀመጥ የተባለው ይዟል። ይሄው ጥፋት ያንቺ ነው። ምንድነው ያንቺ ጥፋት? ምንም ማውቀው ነገር የለም። ባይዘቤ ምንም ማውቀው ነገር የለም። ስለምን እንደምታወሩ ሁሉ አላውቅም። ምን እያለች እንደሆነ አላውቅም። አንቺ ብሩን ብታመጪ ኑሮ ማለት ነው። ስለምንም ነገር ማውቀው ነገር የለም። እኔ እናት ምንም አላውቅም። ይሄ ሁሉ ውስጥ እኮ የገባው እናቴ ለመቀየር ብዬ ነው። እሺ ምንም ስለምን እንደምታወሩ ሁሉ አላውቃለሁ። አንቺ ነሽ ምንም ነገር አላውቅም። እኔ ይሄ ሁሉ እጅ ውስጥ አስገባሽኝ አንቺ ነሽ። አንቺ ጥፋት ነው ይሄ ሁሉ ነገር ማለት ነው። በጣም ምንም ማውቀው ነገር የለም። እኔ አባት እሷ ናት። እሺ ይሄ ሁሉ ነገር ውስጥ ያስገባችኝ ሁሉ ነገር እሷ ናት የምትይው ነገር አቁሚ። አንቺ እኮ ነሽ። ምንም ማውቀው ታሪክ የለም። ታውቂያለሽ። እንዴት ነው የማታውቂው? ብሩን ገንዘቡ ልታመጪ ነበር አይደለም? አሁን አወራሽ እኮ አሁን ካፍሽ ወጣ። በቃ ሲጀመር እንደዚህ ያዙ ይልቀቁኝ ምናምን ምንም የምትፈጥሪው ነገር የለም። አንድ ነገር መነግርሽ ማለት ነው። ጥፋቷ ልታምናቸው። ሲቀጥል ደግሞ ነገር አለ። ምንም ደግሞ ያደረኩት ነገር የለም። ሲቀጥል ደግሞ ነው የምልሽ በስልክ አውርታሻለች ቀደም። ስልኩ እየተቀዳ ነበረ፣ ሪከርድ እየተደረገ ነበረ። አንቺ ገንዘብ ልትከፊና ገንዘብ ለመክፈል እና እዚህ ጋር የሰበሰቡትን የሰው ነፍስ ሲያጠፉ የነበረውን አሻራ ምናምን የገደሉበትንም ስለት ጨምረው እዛ ቤት ውስጥ ስለነሱ ማንነታቸውን የሚገልጽ ወይም ወንጀሉ ያጠፉት ነፍስ ወደ እነሱ እንዳያላክክ የሚያደርጉ ነገራቶችን እንዳለ ሰብስበው በመዳበሪያ አርገው አንቺ እሱን ዕቃ ተቀብለሽ እሱን ለማስወገድና ገንዘባቸውን ለመክፈል የተስማማሽ ሰው ነሽ። ሲጀመር ቅድም በስልክ ስታወሪም እያንዳንዱ ነገር አለ። አሁን ደርሶ አንቺ እንዴት አደርጋለሽ? ቁጭ በይ ይወጣል ነገር ማልኩኝ እንዴት አደርጋለሽ? ቁጭ በይ ሰማኝ። በቃ አንቺ እኮ ነሽ እዚህ ውስጥ አስገባሽ። ቁጭ በይ ስራትሽን ይዘሽ ቁጭ በይ ያልኩሽ ነው። አትከኝ ምንድነው የምፈልገው? አንቺ ቆይ ይሄንን ነገር ነው ፈልጊው። አቦ በቃ ይሄንን ነው የምፈልጊው። ይሄንን ነው አባከን ተወይ። ስለ ስርዓት ይኑር። አንድ ያጥፎ ካለ ያው እንግዲህ ሁሉም ነገር መሆን ባለበት መንገድ እንዲሆን ማለትም በቃ ባልሆነ አቅጣጫ እንዲሄድ እየተደረገ ነው ያለው። ያው ከዚህ ጀርባ ያለውን ሰው ከዚህ ጀርባ ያለውን አካል መገመት የሚከብድ አይደለም። ግን ደግሞ ቀን በቀን የሚመጡትን ግለሰቦች እያያቸዋቸው ነው። እንግዲህ ወጣቶች ናቸው። በዛ ላይ በጣም በሚያሳዝን ሁኔታ እንደዚህ አይነት ወንጀል ላይ ተሰማርተው የሚገኙት ጭራሽ በቃ አሁን ላይ ደግሞ የሰው ነፍስ ረክሶ ሰውን እስከ መግደል በጣም እንደ ቀልድ የሆነ ገንዘብ ይስባማሉ። በዛ ገንዘብ የተነሳ ሰውን መግደል፣ ማስገደል፣ ማሳበድ፣ የተለያዩ አይነት ነገራቶችን የማድረግ ስራ አሁን በቀላሉ ሁኔታ እየተካሄደ ነው ያለው። ይሄ ነገር እኛ ቤተሰብ ላይ ብቻ አይደለም ማለት ሁሉም ላይ እየተካሄደ ያለ ነገር ነው። ሁሉም ሰው ላይ እየተካሄደ ያለ ነገር ነው። በሁሉም ቤቶች ላይ እየተስፋፋ ያለ ነገር ነው። ምክንያቱም እኛ ቤት ላይ ይሄ ነገር ተደረገ ማለት ሁሉም ቦታ ላይ እየተካሄደ ነው ማለትም ነገ ባይሆን እንኳን መሆኑ አይቀርም።
ምክንያቱም ከአንዱ ቤት ወደ አንዱ ቤት መስተጋባቱ አይቀርም ይሄ ነገር። ግን በጣም በሚገርም ሁኔታ አሁን ላይ ደግሞ እስኪ ቀጣሪና ቀጠር ምንድነው የሚባለው አስገዳይ ተብዬዋ ናት አጠገቤ ደግሞ የምትገኘው አይደለም። የምታወራውን ንግግርህን ብታስተካክለው የተሻለ ነው። ምን አድርጌ ላስተካክል? በቃ ምንም ልክ ያልሆነ ነገር አይደለም። እዚህ ጋር ስለምታወራው ነገር ምንም እየገባኝ አይደለም። የምታወራውን ራሱ የምታውቅ አይመስለኝም። ምንድነው የሚገባሽ አንቺ? በቃ እዚህ ጋር አሁን እያወራኸው ያለው ነገር ምንም እየገባኝ አይደለም። አላውቅም። አንቺ አስገዳይ ያለመሆንሽን ነው ያልገባሽ? ምን ስለምን አስገዳይ ነው የምታወራው? ምንድነው አስገዳይ ምናምን የምትለው? ከፍለሽ ይኸው ጓደኛሽን ነገር የለም። ጓደኛዬ ስለሆነች ቸገረኝ ስላለችኝ አግዛታለሁ፣ እረዳታለሁ። አለቀ። የምትረጃት ምን በሰው በማስገደል ነው? የምንም ሰው ማስገደል የለም። እሷ ኬፍ ፈጥራ እንደምታወራ ማውቀው ታሪክ የለም። አላውቅም። ኬፍ ፈጥራ እንደምታወራ ማለት? አዎ አላውቅም። ሌላ ሰው ብሏት እንደሆነ አይዱን ሆነ አላውቅም። እኔ ግን ምንም ማውቀው ታሪክ የለም። እንዴት ነው ካሜራ ጠፍቶ በቀድሞ መንገድ ነው መቀጠል የምትፈልጊው ነው ወይስ? እሺ ቆይ ደግሞ አይ እንትን ባለ መንገድ እናውራ እስኪ። ቅድም በዱላ ምናምን ልናወርተናል፣ ችግር የለውም። ይሄ ማንም ወንጀለኛ ሲመጣ የሚደነፈው ምናምን ነገ ስትለምኑ ነው የምናያችሁ። ከዛ በኋላ እግር ስር ወድቃችሁ እንደዚህ አድርጉልኝ እንደዚህ አድርጉልኝ ስትሉ ነው ነገር በቃው። ችግር የለውም። አይገባኝም ስለምን እያወራክ እንደሆነ። ችግር የለውም ማውራት አንቺ በሚገባሽ መንገድ ማለት ነው። አንቺ መስማት በምትችይበት መንገድ በምትሰሚበት ቋንቋ እናወራለን። ያ ነገር ለኔ በጣም ቀላል ነው። አሁን ላይ ደግሞ በጣም እያስደስተኝ ያለ ነገር ነው። በቃ ሰው በመደብደብ ነው ማምነው። ከዚህ በኋላ ሰው በመደብደብ ነው በቃ ደስ እያለኝ ነው መደብደብ። አነጋገርን አስተካክለው። አነጋገር ምን ሆነ? ስለምን መግደል ነው የምታወራው? አይተሃል? ያየኸው ነገር አለ? አውራሽ እኮ ምንድነው ያወራሁት? ምንድነው ያወራሽው? ምንድነው? ምንም ያወራሁት ነገር የለም። ጓደኛዬ ናት፣ አግዛታለሁ፣ እረዳታለሁ። አለቀ በቃ። እሷ ምን እንደምታወራው ነገር የለም። አንቺ ገንዘብ ከፍለሻቸው እንዲገሉ ያደረግሽው አንቺ ነሽ። ሲቀጥል አሁን እኔ ማወቅ የምፈልገው ለምን እንደዚህ እንዳደረግሽ፣ ማን ነው ይሄንን ትዕዛዝ የሰጠሽ? አንቺ እስከሆንሽ ምንድነው ፍላጎትሽ? ምንድነው አላማሽ ለዚህ ነገር? ይሄንን ነገር ያደረግሽበት ማለት ነው። ያንን ነገር ነው እኔ ማወቅ የምፈልገው እንጂ ስለምን መግደል፣ ስለምን እንደዚህ ወጥቶ፣ ስለምን እንደዚህ ገብቶ ምናምን ወደ ኋላ እንድትመልሽኝ አልፈልግም። ምንም ነገር የለም። ባይዘው ምንም ማውቀው ነገር የለም። እንቀጥል። ምን ነው የምንቀጥለው? የቀድሞ መንገድ ምንድነው የምትሰሪው? እኔ ራሴ ትንሽ ገቢ አለኝ። ትንሽ ቢዝነስ አንቀሳቅሳለሁ። ምን አይነት ቢዝነስ? ፍራሽ ቤት። ፍራሽ ንግድ ነው? ንግድ ላይ ተሰማርቼ ነው የምሰራው። ከማን ጋር ነው የምትኖሪው? ብቻዬን። ምንም ቤተሰብ ምናምን የለሽ? አለኝ፣ ክፍለ ሀገር ናቸው። እዚህ ምንም አይነት ሰው የለሽ? የለኝም። ከሷ ጋር ትውውቃችሁ እንዴት ነው? እኔና እሷ አንድ ትምህርት ቤት ነው የተማርነው። ግቢ አንድ ላይ ነበር። በዛ ነው ትውውቃችን። ኦኬ። ካምፓስ ተምረሻል ነው? አዎ ተምሬያለሁ። እና ግራጁዌት አላረግሽ? አድርጌያለሁ። ታዲያ እንዴት ነው በተማርሽበት ምናምን እንዴት? አይ አልፈለኩም ነበር። ከጀምሩ ፋሚሊ እንዲያግዘኝ ይፈልግ ነበር። እንደጨረስኩ የራሴ የሆነ ነገር እንዲኖረኝ አገዙኝ። በዛው ቀጠልኩ። የራሴ ነገር ኖረኝ። ቤተሰቦችሽ ገንዘብ አላቸው ነው? አዎ አላቸው። ምንድነው የሚሰሩት እነሱስ? እነሱም እንደዚህ ነው የሚሰሩት። እኔ የምሰራውን ስራ የሚሰሩት እንደዚህ ፍራሽ መሸጥ ላይ ነው የሚሰሩት። እንደዛ ነው። ከዛ አንቺን ሰፖርት አድርጉሽና ወደዚህ እንትን ስለዚህ እሷ ያለችኝ ነገር ነበረ። ማለትም የተወሰነ ነገር እንድትረጃትና ስራ እንድትሰራ ምናምን በጠየቀችሽ ሰዓት ላይ ይሄንን ነገር በህግ ማለትም ገንዘብ እንደማትሰጫትና ይሄንን ነገር ማለት እነዚህን ሰዎች እንድትገድል እና ሰዎቹን ከገደለች በኋላ በጣም አሪፍ ገንዘብ እንደምትከፍያት እንደገና ደግሞ ባለቤቷን ደግሞ ሁለታችሁ ተመሳጥራችሁ እንዳሳመናችሁት ማለትም ባለቤቷ ይህንን ነገር ያደረገው እናቷ እንደታመመችበት እናቷ ታማ ሆስፒታል እንደገባች
እና ከፍተኛ ገንዘብ እንደሚያስፈልጋት ቀዶ ጥገና እንደሚያስፈልጋትና በጣም ብዙ ብር እንደሚያስፈልጋት ነግራው ከዛ በኋላ ሁለት ድራማችሁን ሰርታችሁ ከዛ በኋላ ባለቤቷ መጥቶ አብረው ከሷ ጋር ሆኖ አንቺን ገንዘብ እንደሚያስፈልጋቸው የሷ እናት እንደታመመች እንድትረጃቸው ምናምን በጠየቁሽ ሰዓት ላይ ይህንን የግድያ እቅድና ጥንሰሳ አውርተሽ ነገርሻቸው። ከዛ ይህንን ነገር ካደረጉ ይህንን ስራ ከፈጸሙ ማለትም ሰዎቹ የሚሞቱት ሰዎች መጥፎ ሰዎች እንደሆኑና በሰፈርም በአብዛኛውም ሰው የሚጠሉ ሰዎች ናቸው። በባዕድ አምልኮ ስራ ላይ የተሰማሩ ሰዎች ናቸው። ስለዚህ እነዚህ ሰዎች በትገሏቸው ተጠያቂነት አይኖራችሁም። ማለትም ሁሉም ሰው ይጠላቸዋል። እነዚህ ሰዎች ሞቱ ማለት ማንም ከሳሽም አይኖርም። እንደዚህ የሞቱ ተገደሉ የሚልም የሚደሰት ነው ያለው በእነሱ ሞት ብለሽ አሳመነሻቸው። ባለቤቷንም በማሳመን ይህንን ገንዘብ የሚያገኙት በዚህ መንገድ እንደሆነ እና ከዛ ይህንን ስራ እንዴት መስራት እንዳለባቸው ይህንን ቤት እስከ ማመቻቸት ድረስ የደረሽው አንቺ እንደሆንሽ እያንዳንዱ ነገራቶች እያንዳንዱ ማስረጃዎች ያሳውቃል። ስለዚህ አሁን መወሻሸቱ የተለያየ ነገር መቀበጣጠሩ ምንም አይጠቅም። ለምንድን ነው እነዛ ሰዎች እንዲሞቱ የፈለግሽው? ሲጀመርስ ማን ነው ከአንቺ ጀርባ ያለው? ይህንን ነገር በስነ ስርዓት ንገሪ እና ከጀርባሽ ማን ያለው? ለምንድን ነው ይህንስ ነገር እንዲሞቱስ የፈለግሽው? ምንድን ነው ምክንያትሽ? ለምን አንተ ይሄን ነገር አትተውም? ይሄን ኬዝ ለምን አትተውም? ምን ያደርግልሃል? ተው በቃ። ይኸውልሽ የማልተው ለምን እንደሆነ ታውቂያለሽ? እህቴ ሆስፒታል ስለተኛች፣ እህቴ ችግር ስላጋጠማት፣ ወንድሜ በእንደዚህ አይነት የተነሳ ስለታመመ ምናምን አይደለም። ማንም ሰው እንዲጎዳ ስለማልፈልግ ነው። ወንድሜና እህቴ ስለሆኑ አይደለም ይህንን ነገር ማደርገው። ማንም ሰው ወንጀል ሰርቶ ደረቱን ነፍቶ እንዲኖር ስለማልፈልግ ነው። ብትተው ነው የሚሻልክ። በቃ ምክንያቱም ምንም ያደርግልህ ነገር የለም። ለአንተም ቢሆን ጥሩ አይደለም። ለአንተም ለደህንነትም ሲባል ቤተሰብ ካለ ለቤተሰቦችም ሲባል ለደህንነት ጥሩ አይደለም። እኔ ልነግርህ እችላለሁ፣ ግን ለአንተ ጥሩ አይደለም። ስለኔ ደህንነት በጣም ስላሰብሽልኝ በጣም አመሰግናለሁ። ግን እኔ የምፈልገው አሁን ለምን እንደተገደሉ ከጀርባሽስ ያለው ማን ነው የሚለውን ነገር ነው ማወቅ የምፈልገው እንጂ ስለኔ ደህንነት አንቺ አይደለም የምታስቢልኝ። እሺ ለምንድን ነው የሞቱት? መጀመሪያ ለምን እንዲገደሉ ተደረገ? ከዛ እንድትጀምሪልኝ ይፈልጋል። የተገደሉት እኔ አለቃ አለችኝ፣ መሲ የምትባል አለቃ አለችኝ። እሷ አርጊ ያለችኝን ነገር ነው እኔ የማደርገው። ሲጀመር እሷ በምትመራኝ መንገድ ነው እኔ የሚሄደው። እንዲያርጊ ይሄን አርጊ ብለኝ እነዛ ሰዎች ጥሩ አይደሉም፣ እኚህ ሰዎች መሞት አለባቸው አለችኝ። እሺ ብዬ እኔ እሷ የምትሰጠኝን ትዕዛዝ ነው እኔ የምቀበለው። የእሷን ትዕዛዝ ተቀብዬ ነው ይሄን ያደረኩት። ለጓደኛዬ መጥቼ ነግሬ አማከርኳት። ሁሌ እሷም ገንዘብ ትጠይቀኝ ስለነበረ እቺን አጋጣሚ ተጠቅሜ እንዲገሉ አደረኩኝ። እኔም አለቃ አለችኝ፣ እሷ ናት። አንቺ ስራ ሰው ማስገደል ነው? አዎ። አንቺ ለመሰረት የሚሞቱ ሰዎችን የምትገድልላት ማለትም ግድያዎችን የተለያዩ ግድያዎችን የምትፈጽምላት አንቺ ነሽ? አዎ። ሌላስ ምንድን ነው የምትሰሪላት? ሌላም አድርጌ ያለችኝን እያንዳንዱን ነገር አደርግላታለሁ። ያዘዘችኝን ትዕዛዝ በሙሉ ፈጽምላታለሁ። ለኔም ጠቃሚ ያለ ህይወቴን የሚለውጥ እንደምታየው ዘና ያለ ህይወት ነው የምኖረው። በሰው ደም ነው ዘና ያለ ህይወት የምትኖሩ? አንዳንድ ህይወት እንዲህ ናት እንግዲህ። በደም ሰላም አለ ግን ውስጥሽ ጤነኝነት ስሜት ይሰማሻል? ይሰማሻል? እስኪ ወደ እውነታው እንምጣና አሁን ቤተሰብ ምናምን የምራለሽ? አዋለኝ። ትወጃቸዋለሽ ማለት ታስቢላቸዋለሽ? አዎ። ያውቃሉ ይሄንን ስራ እንደምትሰሪ? አያውቁም።
እነሱን ለመርዳትም ስለዚህ ውስጥ የገባሁት። እንዴት ነው ግን እኔ እኮ እንዴት ነው ሰው እንደዚህ በእንደዚህ አይነት መንገድ የሚረዳው? ከየት የመጣ ነገር ነው? እስኪ የት ነው የተማርሽው? የት ነው ያየሽው ይሄንን ነገር? ሰው እየገደሉ ሰው መርዳት የት ነው ያወቅሽው? እስኪ አንዴ ከገባሁበት እኔ መውጣት እንደማልችልና ቤተሰቦቼንም በሙሉ እንደምታስጨርስብኝ ስለነገረችኝ ለቤተሰቦቼ ደህንነት ስል ደግሞ ምንም ማድረግ አልቻልኩም። እሷ ደግሞ መንፈስ በላት እኔም ላገኛት አልችልም። በስልክም ሆነ በምንም ልንገናኝ አልችልም። ስትፈልገኝ ያለውበት ቦታ ትመጣለች። እኔ ቤት ካለኝ ቤቴን ታውቃለች። ቀጥ ብላ ቤቴ ትመጣለች። የምታወራኝ ነገር ካለ የምታዘኝ ትእዛዝ ካለ አዛኝ ትሄዳለች። ሌላ ቴክስት ነው ማደርግላት። ያን ቴክስት ደግሞ ልመልስም ላመልስም ትችላለች። እኔ ከሷ ጋር የምገናኝበትም ሌላ ነገር የለም። ግን ትእዛዞችን የሰጠችኝን ነገር በሙሉ አደርግላታለሁ። ከዛም በዙሪያ ባሉት ሰዎች ነው የምትመጣብኝ። ስለዚህ አማራጭ የለኝም። እኔም እሷ ባለችኝ መንገድ ነው የምጓዘው። ለምንድን ነው የተገደሉት ሰዎቹ? አንደኛ እንደምታውቀው ባዕድ አምልኮ አምላኪዎች ናቸው፣ ጠንቋዮች ናቸው። ስለዚህ ደግሞ እሷ ያዘዘችውን ትእዛዝ እኚህ ሰዎች ሊፈጽሙ አልቻሉም፣ ሊያደርጉላት አልቻሉም። ስለዚህ ደግሞ መገደል አለባቸው አለች። ተገደሉ። ማለት ያልፈጸሙት አሸናፊን ለማሳበድና ማለትም ሜርሲ ላይ የተደረገው መድኃኒት በመቀየሩ ነው። አዎ። ስለዚህ እንዲገደሉ ተደረገ። ያ ነገር ባለመሳካቱ እሱ ነገር ባለመሳካቱ እንዲገደሉ ተደረገ። ይህንን ነገር የምታደርገው ደግሞ መሰረት ናት። በጣም ጥሩ። አሁን ይኸውልሽ ስለሷ ያለችበትን የት እንደምትገኝ ማወቅ ፈልጋለሁ። አንቺ ይኸውልሽ እንደዚህ አድርገሽ የሆነ ደስተኛ ህይወት የምትኖሪ ምናምን ቤተሰብ አለኝ ብለሻል። የምር ቤተሰብሽን የምትወጂ የምታስቢ የእውነት የምታስቢላቸው ቢሆን እንደዚህ አይነት ነገር ውስጥ ባልገባሽ ነበር ሲጀመር ማለት ነው። እንደገና ከዚህ በኋላ ቤተሰቦችሽ አሁን እኔ እንጃ ወጣት ነሽ፣ ብዙ ሰርተሽ መለወጥ የምትችይ ሰው ነበርሽ። አላቅም ምን አይነት ስሜት የምር ትክክለኛ እንዳልሽው ቤተሰብ ካለሽ ምን አይነት ስሜት ሊሰማቸው እንደሚችል ይከብዳል። ምክንያቱም ወላጅ ነው። በቃ እኔ እንጃ ምን አይነት አስተዳደግ አሳድገው ነው አሁን በእነሱ ነው የሚፈረደው? በማን ነው? እኔ እኮ ግራ ነው እየገባኝ ያለው አሁን ላይ። እንዴት በዚህ ነው ያልክ በሰው በመግደል መተዳደር ይቻላል? ቆይ ማለት ውድ ቤተሰቦች እንድታቁ መፈልገው በነገራችን ላይ መጀመሪያ መሰረት እያለች መጠራት ልጅ መሰረት ማለት የነ ሚኪ የነ አሸናፊ ያጎት ሚስት የሆነችው ልጅ ናት። ይህን ሁሉ ነገር ስታደርግ የነበረው የነ አሸናፊንም እንደዛ ደረጃ ላይ መድረስ ሜርሲም አሁን ላይ ላለችበት ሁኔታ ተጠያቂ የምትሆነው የሁሉም ነገር ጠንሳሽና የሁሉም ነገር መስራቿ መሰረት የምትባለው ራሷ ናት። የነሚኪ አጎት ነው። ስለሷ ነው እያወራችኝ ያለችው። አለቃዋም ሆና ይህንን ስራ የምታሰራት እንግዲህ ያው የታወቀ ነው። ጠንቋዩ የተገደለበት ምክንያት ግልጽ ነው። ያ መድኃኒት እንደተቀየረበት ባወቁ ሰዓት ነው። ምክንያቱም መድኃኒቱ አልሰራም። እንደተመለከታችሁት የሰራው ነገር የለም። በዛም የተነሳ ነው እንዲገደል የተፈረደባቸው። ያው በዚህ አጋጣሚ ደግሞ በደንብ እንድታቁ የምፈልገው ይሄ ባዕድ አምልኮ ምናምን የሚሰሩ ሰዎች ምንም አይነት ፓወር እንደሌላቸው፣ ምንም አይነት የሚሰሉ ኑሮ እንደሚኖሩ፣ የውሸት ነገር እንደሚኖሩ እንድታቁ ፈልጋለሁ። ምክንያቱም ይሄ ሰውዬ በጣም የስንቱን ለመጥፎ ነገር ሊሰራ ይችላል። ግን ያው ይሄ ነገር ሲደረግባቸው ግን ራሳቸውን መከላከል አልቻሉም። ለራሳቸው መሆን አልቻሉም። ስለዚህ ምንም በእንደዚህ አይነት ነገር የምታምኑ በእንደዚህ አይነት ነገር እንትን የምትሉ ሰዎች እባካችሁ ራሳችሁን ነፃ አውጡ። አንድና ትክክለኛ አምላክ አለን። ወደሱ መጸለይና የተለያዩ ጥያቄዎችን ወደ ፈጣሪ ማቅረብ ይሻላል። በሰው ማመን በሰው መነዳት ምንም አይጠቅምም። እያየ ነው ይሄ ነገር ምን እንደሚያመጣ። ስለዚህ ወደ አንቺ ልምጣና አሁን የምፈልገው ነገር ምንድነው? መሰረት የት ነው ያለችው? እኔ አላቅም እንድትኛ አልፈልግም። በቃ እሷን ለምን አታዋትም? አንድ ነገር ልንገርሽ፣
መሰረት ማለት ሙሉ ቤተሰቤን የበጠበጠችና ቤተሰቤን ያናጋችን ለአልጋ ቁራኛ ለተለያዩ አይነት የገዛ ባለቤቷን ይልሽ ስሜቴን መቆጣጠር ያቃተኝ ነው። ወደ ሌላ ነገር ውስጥ እንዳትከችኝ። በስነ ስርዓት አውርተን እንለያይ። የት ነው ያለችው መሰረት የት እንዳለች? እንዴት ነው የምታገኛት? እንዴት ነው ትእዛዝ የምትቀበዩ? እንዴት ነው የተለያዩ ወንጀሎችን ስትፈጽሚ እንዴት ነው የምትቀበዩ? በነፍስ ለማጥፋት የሾመችሽ አንቺን ነው አይደለ? እኔን ነው። ቤቴን ታውቃለች። ቤቴ ድረስ ትመጣለች። እኔ እንዴት ትምጣ? ቤት እንዴት ልኖር? በምን ሳትወቅ አላቅም። ቤት ባለው ሰዓት ቀጥ ብላ ትመጣለች። እያንዳንዱን ነገር ትነግረኛለች፣ ትእዛዝ ትሰጠኛለች። ሌላው ደግሞ የሆነ ስልክ አላት። በዛ ስልክ ቴክስት ነው ማደርግላት። ቴክስት አደርግላታለሁ። ቴክስቱን ሊመለስም ላይመለስም ይችላል። በዛ ነው እኔና እሷ ልንገናኝ የምንችለው። በስልክም ተደዋውለን እንዲህ ምንም ጭራሽ ማንገናኘው። እኔ አሁን ማወቅ የምፈልገው እየነገርኩሽ ነው መሰረትን እሺ የት እንደምትኖር ምናምን የት እንዳለች ምናምን አትወቂ፣ ግን ደግሞ እንዴት ላገኛት እንደምችል ይሄ አይጠፋሽም። በሚገባሽ ቋንቋ ልንገርሽ ብዬ ነው። እኔ በአሁኑ ሰዓት ላይ ይኸውልሽ እሷን ከማግኘት ምንም የሚያስቆመኝ ነገር የለም። ምንም ነገር ከማድረግ ወደኋላ አልልም። ምክንያቱም እሷ ማለት በጣም አረመኔ ሰው ናት። ብዙ ቤተሰብን ያመሰቃቀለች ብዙ ሰው እኔ እንጃ ከቤተሰቦቼ ውጪ እንኳን ነው የምልሽ። እኔ አጠገቤ ያሉ ሰዎች ከምላቸው ውጪ እንኳን ነው ነገ ከነገ ወዲያ ነው የምልሽ። አንድ ነገር በነግርሽ ነው የምልሽ። አንቺንም ከመግደል ወደኋላ አትልም። አንቺንም ከማስገደል ወደኋላ አትልም። እሷ ከራሷ ውጪ ለማንም አትኖርም። ለገዛ ባለቤቷ ያልተመለሰች ሰው ናት። ስለዚህ ለእሷ መደበቅሽ ለእሷ የተለያዩ ነገራቶችን ማድረግሽ ምንም አይጠቅምሽም። እመኚ ነገ ይጸጽትሻል። ለእሷ በመስራትሽ ሁላ በጣም ነው የምትጸጸችው እስከዛሬ ድረስ። አንቺንም ቤተሰብሽንም ሁሉንም ልታጠፋ ትችላለች። አንድ ነገር ብታገኝብሽ አንቺ ላይ እያየሽ ነው አይደለ? እነዚህ ባዕድ አምልኮ የሚሰሩ ሰዎች አንቺ እንደውም ዋናው አስፈጻሚዋ ነሽ። በደንብ ሁሉንም ነገር ታውቂያለሽ። እነዚህ ሰዎች ለምን ገደለቻቸው? የእሷ አገልጋይ አልነበሩ? ለእሷ ነበር የሚያገለግሉት? ተሳሳቱ። ተገደሉ። እኔ ነገረችኝ። አንቺን መሞትሽ አይቀርም። እሺ እነግርሃለሁ። እኔ ነገረችኝ አንድ ነገር አለ። እሱንም እናንተ እንደምትከታተሏት እሷን ካላገኛችሁ ሰላማችሁን እንደማታገኙና አርፋችሁ እንደማትቀመጡ በደንብ ጠንቅቃ ታውቃለች። እሷ የምትፈልገው አንድ ነገር ነው። ወደ ውጭ ሀገር እንዳትሄድ እገዳ አድርጋችሁባታል መሰለኝ። እገዳ አድርጋችኋል እና ያን እገዳ ካነሳችሁላት እሷ ሁሉን ነገር እርግፍ አድርጋ እንደምትተው ሁሉንም ነገር እንደምትተው ነግረኝ ነበረ። ሁሉን ነገር እተዋለሁ ብላኝ ማለት ነው። እና ይሄን ነገር ነግረኛለች። እና ወደ ውጭ የምትሄድበትን እድል እንድታመቻቹላት ነው በዚህ ሰዓት እሷ የምትፈልገው። ያ አመቻቸንላት። ከዛስ እሷ ምን ልታረግ? እሷ ምንም አትፈልግም። ይሄን ነገር ራሱ ነገር ያለችኝ ድንገት እኔ ከተያዝኩኝ አማራጭ ካጣውን ነው ነገር ያለችኝና የታረቀኝንም ቤተሰቦች ሁሉንም ፋሚሊ እንደምትተው ንብረቱንም ሁሉን ነገር እንደምትመልስ ብቻ ከዚያ ጋር እሷ መውጣት ነው የምትፈልገው። በቃ ጭራሽ አልደርስባቸውም። እኔ ብቻ ከዚህ ልሂድ፣ ጭራሽ ነው የማልደርስባቸው። ይሄን ነገር ወደ ውጭ የምትወጣበትን ነገር እኛ እናመቻችላታለን። እሷ ደግሞ ከኛ የምታደርገውን ነገር ልታቆም ማለት ነው። እንዴት እንደዚህ ተናገር ያለችሽ? ግን የመጨረሻ አማራጭ ስታጪ ከተያሽ የመጨረሻ አማራጭ ስታጪ ይሄን ነገር ተናገር። አይሽ ግን አሁንም ድረስ ማለት ነው አንቺ የምር አይምሮና ጭንቅላት ቢኖርሽ ማሰብ ብትቺ ነው የምልሽ። አሁንም እሷ ለራሷ የምታስብ ሰው ናት። ለራሷ ነው እየኖረች ያለችው። አንቺን እዚህ ጋር መጠቀሚያ ያደረገችሽ። አሁን አንቺ ነው የምልሽ ቀሪ ዘመንሽን እስር ቤት ነው የምትበሰብሽ።
በብዙ እንግዲህ አሁን እኔ ማቃቸው እንደው ፈጣሪ ሲያጋልጥሽ ሲያዋርድሽ በእነዚህ እንደዚህ በአዳም ልኮ በሚሰሩ ሰዎች በእነሱ ነፍስ አሁን እኔ ማቀው ስለነሱ ነፍስ ነው። ሌላ ደግሞ ስንት ገና የሚመጡ ሲጣሩ በሂደት የሚመጡ ደግሞ ብዙ የንጹሃኖችም ነፍስ ይኖራሉ። በእሷ ትእዛዝ ሰጭነት በአንቺ ደግሞ ጉዳይ አስፈጻሚነት የጠፉ በጣም ብዙ ነፍሶች አሉ ማለት ነው። ግን ምንም የጠቀምሽ ነገር የለም። ይሄ ያ የምትጓጊለት የነበረው የሚያመጻድቅሽ የነበረው ገንዘብ አሁን ከእስር ቤት ከአይምሮ እስር ቤት ትልቁ የአይምሮ እስር ቤት ነው። ይህ ምድራዊ ኖርማሉ እስር ቤት ችግር የለው፣ ግን የሰው ደም ዝም ብሎ አይቀመጥም። እመኚኝ፣ እያንዳንዱ ላደረግሽው ነገራቶች ትሰቃያታለሽ፣ በቁምሽ ትሰቃያታለሽ። እያንዳንዱ ነገራቶች ማለት ነው ያሰቃዩሻል። ይህንን ነገር እመኚኝ። የሚያሳዝነው ደግሞ ማናችሁም እዚህ ጋር እሷም ጓደኛሽም ያ ባለቤቷም ተብዬ እያንዳንዱ እንደዚህ አይነት ነገር ውስጥ የተነካኩት ሰዎች ምንም እርባና ለሌለው ነገር ግን ቀሪ እድሜያቸውን ቀሪ ጊዜያቸውን እስር ቤት ነው። በቃ ሁላችሁ መጨረሻችሁ ለአንድ ሰው በመታዘዝ ለአንድ ሰው በማገልገል አላስፈላጊ ጊዜያዊ ጥቅምን በማስቀደምና ጊዜያዊ ፍላጎትን በማስቀደም የሁሉ ነገር ግን አይመለከተኝም። እኔ አይመለከተኝም። ምናልባት የሚያሳዝነው ቤተሰብ ነው። በቃ ይሆናል አይደለ? በልጃቸው የሆነ ተስፋ የሆነ ነገር እርግጠኛ ነኝ የአንቺ ቤተሰቦች አሁን በምታደርግላቸው ድጋፍ በምታደርግላቸው ነገር ምናምን በጣም በቃ ልጄ የተባረከች ናት ልጄ አሁን ነው በቃ አንቺን በመውለዳቸው የሚጸጸቱት። እንደናንተ አይነትን ሰው በመውለዳቸው አሁን ነው በቃ የሚጸጸቱት። አሁን ነው በቃ አይምሯቸው የሚቃወሰው። አሁን ነው የሚያብዱት። እናንተ ያሳበዷቸው ቤተሰቦች፣ እናንተ ገደላቸው ቤተሰቦች አሁን ነው የነሱ በቀል የሚመጣው። ያንቺ ቤተሰቦች ላይ ዞሮ የሚመጣው አሁን ነው። ማንም ምንም ሳያደርጋቸው አይምሯቸው ብቻ የተለያየ አይነት ቀውስ ውስጥ ይከታቸዋል። በልጃቸው ሲደሰቱ የነበሩ ልጄ እንደዚህ አርጋ ልጄ እንደዚህ አርጋ ሲሉ የነበሩት አሁን ላይ ማፈሪያ መሆንሽን የሰው ነፍስ አጥፊ መሆንሽን ሁሉንም ነገር በሚሰሙ ሰዓት የዛኔ ያብዳሉ። የዛኔ ራሳቸውን ያጡታል። የዛኔ ነው የሚሞቱት። አይሽ ሰው የሰው ቤተሰቦች ስንገይ የራስሽን ቤተሰቦች ደግሞ እንደገደልሽ ወቂ። ጊዜ መጥቶ ግን እዚህ ጋር ካሳሽን ታገኛታለሽ። እየተሰቃይሽ በቁምሽ እስር ቤት ውስጥ ሆነሽ ቤተሰቦችሽ ሲዋረዱ በዘመድ አዝማድ ሲጠሉ በአንቺ ስራ የተነሳ እነሱ ሲወገዙ ታያታለሽ። ይህንን ነው የከፈልሻቸው። ይህንን ነገር ነው ያደረግሽላቸው። እኔ ከዚህ በላይ ከአንቺ ጋር መቆየትም አልፈልግም። ግን ደግሞ አንድ የማውቀው ነገር የመጨረሻ ነገር ማወቅ የምፈልገው ነገር ምንድን ነው? ይህንን ነገር ተስማማን እንበል ድርድሩን እንዴት ነው እንግዲህ ያለችበትን አላውቅም ብለሻል። የት ነው አሁን ብንስማማ የት ነው መስማማታችንን ምናምን የምትገልጪላት በምን አይነት መንገድ? ያው ድንገት ከታሰርኩም እስር ቤት እኔም ሊጠይቀኝ በሚመላለስ ሰው ሊጠይቀኝ የሚመጣ ሰው አለ። በዛ ሰው ነው መስማማትና ለመስማማታችሁን መልእክቱን የማደርሰው የምነግራት። ካልሆነም ደግሞ በራሴ መንገድ አምልጬ ካልታሰርኩ ደግሞ የሆነ ቤት አለ። እዛ ቤት ነው መልእክቱን ማስቀመጥላት። እዛ ነው መታ ያው እዛ መመላለሷ ደግሞ አይቀርም። ያ መልእክት ለማየት ስትል መመላለሷ አይቀርም። እሺ ያው ከአንቺ ጋር የምንቀጥል ይሆናል። ማለትም አልጨረስንም። ከቆይታ በኋላ በደንብ ደግሞ የምናወራው ነገር ይኖራል። አሁን ለጊዜው ተነሽ ውጭ። እንግዲህ ያው ውድ ቤተሰቦች ያለውን ነገር እንደተመለከታችሁት ነው። ማለትም ትንሽ የሆነ ነገራቶቹ በጣም
ወደ ማለት ወደ አልጠበቅኩት መስመራቶች እየሄደብኝ ነው። ማለትም እዚህ ጋር እየተገኙ ያሉት እዚህ ስራ ላይ ተሰማርተው ያሉት ሰዎች በጣም ያሳዝናሉ። ማለትም ከዚህ በኋላ ብዙ ነገር የሚጠብቃቸው ብዙ ነገር ተስፋ ያላቸው ወጣቶች ናቸው። በእንደዚህ አይነት ነገር ተሰማርተው የተገኙትና እያገኘናቸው ያላቸው ሰዎች ወጣቶች ናቸው። ብዙ ነገር ማድረግ የሚችሉ ከራሳቸው አልፈው ብዙ ሰዎችን መርዳትና ለብዙ ሰዎች ጥቅም አልባ ነገር መስራት የሚችሉ ሰዎች ናቸው። በዛ ላይ ደግሞ ትምህርትም የተማሩ ሰዎች ናቸው። በጣም የሚገርመው ነገር በዚህን ያህል ልክ ደግሞ በወጣትነት የሰው ነፍስ ማጥፋት በጣም በቃ እኔ እንጃ የሆነ መስረቅ ምናምን የሚባለው ነገር አሁን ኖርማል ሆኖ ነፍስ መግደል እንደዛ በቃ ትንሽዬ ነገር ሰው ሰርቆ ይቅርታ ምናምን እንደሚጠይቀው እንደዚህ አይነት ነገር እየሆነ ነው የመጣው። በጣም የሚያናደው ደግሞ ቤተሰቦቻቸው በህይወት አሉ። መልሳቸው ደግሞ በጣም ያናድዳል፣ በጣምም ያበሳጫል። ቤተሰቦቻችንን ለመርዳት ቤተሰቦቻችንን ሰፖርት ለማድረግ ቤተሰቦቻችንን ሀብታም ለማድረግ እኛም ደግሞ የተሻለና ቅንጡ የሆነ ህይወትን በመመኘት ነው ይህንን ነገር እያደረጉ የሚገኙት። አይምሯቸውም ተደፍኖ በነገራችን ላይ አሁን ላይ የብዙ ወጣቶች አስተሳሰብ ነው። ማለትም ቶሎ ሀብታም መሆን በተለያዩ አቋራጭ መንገዶች ሀብታም የመሆን ፍላጎት ነው ሰዎችን ወደ እንደዚህ አይነት ነገራቶች እየከተተ ያለው። ትልቁ የሸይጣን እንትንም መከማቻም ያለው ገንዘብ ላይ ነው። ይሄ ግልጽ ነገር ነው። ግን ገንዘብን እንዴት ማግኘት መቻል አለብን የሚለው ነገር ሌላ መንገድ ነው። ሰው ስራ ከሰራ የተለያዩ ነገራቶችን ካረገ ገንዘብ ማያገኝበት ምንም አይነት ምክንያት የለም። ማንም ሰው ከሰራ ገንዘብ ያገኛል። ይሄ ግልጽ ነው። ግን ደግሞ ገንዘብ የሚመጣበትን መንገድ መርጦ መግባት ላይ ነው ትልቁ ነገር። አንድ ገንዘብ ማግኘቱ ብቻ አይደለም። እምነት አላቸው እነዚህ ሰዎች። በጣም የሚገርመው የሚከተሉት እምነት አለ። በእግዚአብሔር ያምናሉ። ቤተሰቦቻቸው በእምነት ነው ያሳደጓቸው። ማለት እኔ እንጃ ቤተሰብ ይሄ ሁሉ ለፍቶ ይሄ ሁሉ ነገር ላይ ይሄ ሁሉ ድካም ደክሞ ልጅን አሳድጎ ልጅ ደግሞ በቃ ቤተሰብ ደስተኛ ሆኖ ቤተሰብ ወይኔ ልጄ እንደዚህ ያደረገችልኝ ልጄ በጣም በቃ ብዙ ነገር አድርጋልኛለች እንዴ የኔ ልጅ ለሁሉም ሚስጥ ምናምን እያሉ የሚገኙ ነበር። አሁን ለምሳሌ ከዛስ እሺ ያው እውነት እኮ መውጣቱ አይቀርም እኮ እውነት መጋለጡ አይቀርም። ይሄ ነገር መውጣቱ አይቀርም። ምንድነው ያ ነገር በመጣ ሰዓት ላይ ቤተሰቦቻቸው ገደሏቸው ማለት አይደለም። ምን አይነት እስኪ እንደ ቤተሰብ እንደ እናት ይህንን ቪዲዮ የምትከታተሉ ብዙ ሰዎች አላችሁ። እስኪ ልጆቻችሁን ማለት የተለያዩ የገቢ ምንጭ አሁን ለምሳሌ እንደ ቤተሰብ ገንዘብ የሆነ ነገር የተለየ ነገር ወደ ቤት ይዘው በሚመጡ ሰዓት የተለየ ነገር በሚያደርጉ ሰዓት ላይ ይሄ ነገር ከየት መጣ ማለት ይልመድባችሁ። ከትንሽ ነገር ጀምሩ። ልጆቻችሁን መቆጣጠር ያለባችሁ በጣም ከትንሽ ነገር ነው። ከየት መጣ ይሄ ኖርማል ነው የሚባል ነገር የለም። እያንዳንዱ ነገር መምጫውን መጠየቅ አለባችሁ። ምክንያቱም አሁን ላይ እየተሰራ ያለው ነገር በጣም የሚከብድ ነገር ነው። ወጣቶችን ወዳልሆነ ነገራቶች እየተከተተ ነው ያለው። ይህንን ነገር ደግሞ የሚያደርጉ ትልልቅ ሰዎች አሉ ከጀርባቸው። ያ ደግሞ የራሳቸውን ጥቅም ለማስከበርና ለራሳቸው የሚፈልጉት ነገር እንደ ደረጃ እንደ ድልድይ እየተጠቀሟቸው ነው። ስለዚህ ነገ ልጆቻችሁ የሆነ ነገር ከሆኑ በኋላ ወይኔ ልጆቼ ወይኔ የሆነ ነገር ማለት አያስፈልግም። ቀድሞ ነው አሁን ላይ ነው መቆጣጠር ያለባችሁ። አሁን ላይ ነው ምንድነው ያለው ምንድነው ነገሩ ወዴት ነው እየተካሄደ ያለው ነገር ከየት ነው የመጣው ይሄንን ነገር ጥሩ ነው ምናምን ብሎ አሪፍ ነው ብሎ ከመቀበል ይልቅ መምጫውን ማወቅ መምጫውን ማጣራት እህት ወንድሞቻችሁንም ማለት አሉ። በቃ ወጣቶች ላይ ፎከስ አድርኩኝ ማለት ሌሎች ሰዎች የሉም ማለት አይደለም። ግን ወጣቶች በዚህ እድሜያቸው እንደዚህ ነገር ውስጥ አሁን በዚህ እድሜያቸው አሁን ረጅም እስርና ረጅም ጊዜያቸውን ከዚህ በኋላ የእድሜያቸውን ሙሉ ለሙሉ ማለት ይቻላል እስር ቤት ነው የሚያሳልፉት። እና አያሳዝንም ይሄ ነገር?
ምክንያቱም ወጣት አገሪቷ ማግኘት ያለባትን ከነዚህ ሰዎች ሰው ማግኘት ያለበትን ብዙ ሰው ማግኘት ያለበትን ነገር በእንደዚህ በተልካሻ ወንጀለኞች ምክንያት በተለያዩ ጥቅማ ጥቅም እያታለሉና እየደለሉ ወደዚህ አይነት ስራዎች እያስገቧቸውም ስለሆነ እባካችሁ ልጆቻችሁን ብቻ አይደለም ጎረቤትም ያለን ሰው አካባቢያችሁ ላይ ያሉትንም ሰዎች እስኪ እርስ በርስ እንጠባበቅ። እርስ በርስ አንዳችን ለአንዳችን እንጠባበቅ። አንዳችን የሆነ ነገር ውስጥ ቦዳለሆነ ነገር ውስጥ ስንገባ ተው የሚባለው ነገር ይልመድብን። ይሄ ነገር ጥሩ አይደለም፣ ይሄ ነገር እንዴት ነው እንደዚህ የሆነው? በስሩ ማለት ከስር ከመሰረቱ ነገራቶችን ወደ ወንጀል ውስጥ ሳይገባ ወደ ተለያየ አይነት ነገር መስመር ሳይሰድ በፊት ለማስቆም ካየነው ነገር እንጀምር ለማለት እፈልጋለሁ። ሁላችንም ይህንን ነገር እንድታቁልኝ እፈልጋለሁ። ማለትም በቃ እባካችሁ ካጠገባችን ካለው ሰው እንጀምር ለማለት ብዬ ነው። የተለያዩ ነገራቶች ሲደረጉ ተው ማለት ይሄ ነገር መጥፎ ነው፣ ይሄ ነገር ወዳልሆነ መንገድ እየሄደ ነው የሚለውን ነገር እርስ በርስ እስኪ እናውረውና ማለትም ከጎን ካለው ነገር እንጀምርና እስኪ እንዳይስፋፋ ለማድረግ እንሞክር ለማለት ብዬ ነው። እንደገና ሲቀጥል ደግሞ መሰረት የምትባለው አሁንም በድጋሚ ልንገራችሁ በሚል መሰረት የአቶ ታረቀኝ ባለቤት አቶ ታረቀኝ ላይ ያን ሁላ ግፍ እና በደል መከራ እንደዚህ እስኪሆን ድረስ ስታደርገው ስታሰቃዩ የነበረችዋ ሰው ናት ማለት ነው። እንደገና ደግሞ ሚኪ ላይም የደረሰውን ነገር ታውቃላችሁ። አሸናፊም አሁን ያለበትን ነገር ታውቃላችሁ። ሜርሲም ደግሞ በጣም በሚያሳዝን ሁኔታ ላይ የምትገኘው። ለዚህ ሁላ ነገር እንግዲህ ይሄ እኛ ቤተሰብ ላይ ነው የምናውቀው፣ እኛ ቤተሰብ ላይ የተደረገ ነገር ነው አሉ። ይኸው ደግሞ በጣም ብዙ ቤተሰቦች አሉ፣ በጣም ብዙ ፋሚሊዎች ላይ ደግሞ የተደረጉ ነገራቶች አሉ። እነዛን ነገር በዋነኝነት ስትመራና ስታደርግ የነበረችው ሰው ደግሞ እሷ ናት። አሁን በቅርቡ መገኛዋ ተቃርቧል ብዬ አስባለሁ ከፈጣሪ ጋር። እሷ ለፍርድ የምትቆምበትን ቀን በቅርብ ያርግልን ብዬ እመኛለሁ። ሲቀጥል ደግሞ ጭራሽ እኛን ለመደራደር የመጨረሻ አማራጯ እንደሆነ አስባለሁ። መጨረሻ ላይ ምንድን ነው ያለችው? በቃ እኔ ከሀገር የምወጣበትን መንገድ ይፈቀድልኝ፣ ከሀገርም እንዳትወጣ የተለያዩ እገዳዎችንና የተለያዩ ሁኔታዎችን አድርገን ነበረ ከዚህ በፊት። ምክንያቱም እቺ ልጅ ቅጣቷን ማግኘት ስላለባት የተለያዩ መቀጣት ያለባት ነገራቶችን እዚሁ ለተበደሉትም ሰዎች መደረግ ያለበት የሞራልም ካሳ የተለያየ የንብረትም ሁሉም ነገር መደረግ ያለበት ነገር እዚሁ ያለች እዚሁ ቅጣቷንም እንድታገኝ ስለተፈለገ ነው። ስለዚህ በቅርቡ እጃችን ውስጥ እንደምትገባ አልጠራጠርም። ይህንን ነገር ለማለት ፈልጌ ነው። እንግዲህ ደግሞ በስተመጨረሻ ደግሞ አንድ ልነግራችሁ የምፈልገው ነገር አለ። መጀመሪያም ላይ እንደነገርኳችሁ በመላው ከኢትዮጵያ ውጪ ለምትገኙ ኢትዮጵያውያን እባካችሁ ራሳችሁን በመጠበቅ ይሄ የተነሳው ጦርነት ከባድ ነውና ሁሉም ሀገራቶች ላይ እየተካሄደ ያለ ነገር ነውና እና እባካችሁ ከሀገር ውጭ ያላችሁ ኢትዮጵያውያን እባካችሁ ራሳችሁን መንግስት ከሚሰጠው መግለጫዎች እየተከታተላችሁ መንግስት የሚሰጠውን ትዕዛዞችን እየጠበቃችሁ ያንን ትዕዛዞችን እየፈጸማችሁ እንድትጠብቁ ራሳችሁን እንድትጠብቁ ለማለት ብዬ ነው። ሌላው በተረፈ ፈጣሪ ከናንተ ጋር ይሁን። የሀገሬ ልጆች እግዚአብሔር ይጠብቃችሁ፣ እግዚአብሔር ከናንተ ጋር ይሁን ለማለት ፈልጌ ነው። ለዚህ የዩቲዩብ ቻናል ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ይሄ ቪዲዮ ደግሞ ለብዙ ሰዎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ምክንያቱም ይሄ ቪዲዮ ጠቃሚና አስተማሪ ለብዙዎችን ካሉበት ችግር ማለትም ከእያንዳንዱ ከአብዛኛው ይሄ ኑሯችንን ነውና እያስተላለፍንላችሁ ያለ ነው። ስለዚህ ነገ እናንተ ቤት ውስጥ መጥፎ ነገር እንዳይፈጸም፣ ነገ ጎረቤታችሁ ላይ መጥፎ ነገር እንዳይፈጸም ይጠቅማችኋልና ብዙ ሰዎች ጋር እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።